የሊዮን ካቴድራል በኒካራጓ ሀገር ሁለተኛዋ ትልቋ ከተማ በሆነችው ሊዮን የሚገኝና በሌላ ስሙም የፍልሰቷ እመቤታችን ካቴድራል በመባል የሚታወቅ ነው። ካቴድራሉ በአገሪቷ ካሉ ታሪካዊ ስፍራዎችም በሶስተኛነት ደረጃ የሚቀመጥ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝ ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተክርስቲያን ቅኝታችን በኒካራጓ ሀገር ስለሚገኘው በዓለም ቅርስ ጥናትና ጥበቃ ተቋም ዩኔስኮ በቅርስነት ስለተመዘገበው እንዲሁም በእግዚአብሔር ፍቃድ በርካታ ሰው ሰራሽና የተፈጥሮ አደጋዎችን ስላለፈው የሊዮን ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። የሊዮን ካቴድራል ግንባታ ከፈረንጆቹ 1747 እስከ 1814 ባለው ከ60 ዓመታት ጊዜ ውስጥ እንደተጠናቀቀ ሲነገር በካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፒዮስ 9ኛም የካቴድራልነት ማዕረግንም አግኝቷል። ካቴድራሉ በመካከለኛው አሜሪካ ከሚገኙት ትልልቅ አብያተ ክርስቲያናት መካከል የሚመደብና በስነ ህንጻ ጥበብና በባህላዊ ፋይዳውም ስሙ ጎልቶ የሚጠራ ነው። የሊዮን ካቴድራል ስነ ህንጻ ንድፍ በፈረንጆቹ 1762 ያወጣው ጓቴማላዊው የስነ ህንጻ ባለሙያ ዲዮን ኦሴ ነው። የስነ ህንጻ ንድፉ የባሮክና ኒዮ ክላሲካል ስነ ህንጻ ንድፍ አጣምሮ የያዘ እንዲሁም የጎቲክ የሬኔሳንስና ሙዴጃር ስነ ህንጻ ንድፎችም ተጽዕኖ የሚታይበት ነው። በአጠቃላይ ካቴድራሉ የበርካታ ስነ ህንጻ ንድፎች ውጤት ነው ማለት ይቻላል። የአራት ማዕዘን ቅርጽ ያለው የሊዮን ካቴድራል የቅርጹ በፔሩ ሀገር የሚገኙት የሊማና ኩስኮ ካቴድራሎች ጋር እንደሚያመሳስል ይነገራል። ከዋናው በተጨማሪ አራት መተላለፊያዎች ያሉት ካቴድራሉ በፊት ለፊት ገጽታዎችም ሁለት ማሞች ይታያሉ። የካቴድራሉ የፊት ገጽታና ማሞቹ የኒዮ ክላሲካልና የባሮክ ስነ ህንጻ ጥበብ የተንጸባረቀባቸው ናቸው። በማማዎቹም ላይ የቻይና ጉልላቶች ይታያሉ። የሊዮን ካቴድራል የውስጥ ገጽታ በርካታ ክፍሎች የሚታዩበትና መተላለፊያዎቹም የመስቀል ቅርጽ የሰሩ ናቸው። የካቴድራሉ ግድግዳ በጣም ጠንካራ የሚባልና ካቴድራሉ በታሪክ ያያቸውን በርካታ ጦርነቶች ተቋቁሞ ማለፍ እንዲችል አድርጎታል። ከዚህም በተጨማሪ በመካከለኛው አሜሪካ በኃይለኛነቱ የሚታወቀውን የሴሮ ኔግሮ እሳተ ገሞራን በርካታ ፍንዳታዎች በዚሁ ጠንካራው ግድግዳ ምክንያት ሳይወድም አሳልፏል። ካቴድራሉ በርካታ የተፈጥሮና ሰው ሰራሽ አደጋዎችን በዚሁ ጠንካራ ግድግዳውና በእግዚአብሔር መልካም ፍቃድ ያለፈና የክርስትና እምነት ጽናት ምልክት የሆነ ነው። የሊዮን ካቴድራል ከበታቹ የእሳተ ገሞራ በተከሰተ ጊዜ የሚያገለግሉ 7 ክፍሎች አሉት። ከካቴድራሉ በታችም እንዲሁ በርካታ መተላለፊያ መንገዶች ሲኖሩ እነዚህ መተላለፊያዎቹ በከተማ ውስጥ ወደሚገኙ ሌሎች አብያተ ክርስቲያናት የሚወስዱ ናቸው። ከቤተ ክርስቲያኑ በታች ካሉት ክፍሎች መካከልም አንደኛው ወደ እነዚህ መተላለፊያዎች የሚወስድ ነው። የሊዮን ካቴድራል 34 ጉልላቶች ሲኖሩት እነዚህም አየር መቀበያና የብርሃን ቦታውን ያገለግላሉ። ካቴድራሉም በአሜሪካ ከሚገኙ አብያተ ክርስቲያናት መካከል በብርሃን ውበት ያሸበረቀው እንደሆነ የሚነገርለት ነው። የሊዮን ካቴድራል በኒካራጓ ሀገር የመጀመሪያው የካቶሊክ ሀገረ ስብከት የሆነው የሊዮን ሀገረ ስብከት መቀመጫ ነው። ይኸው ሀገረ ስብከት በመላው አሜሪካ ከሚገኙ ቀደምት ሀገረ ስብከቶች መካከልም የሚጠቀስ ነው። በ20ኛው ክፍለ ዘመን መጀመሪያ ላይ የሊዮን የመጀመሪያውና የኒካራጓ ሀገር ጳጳስ ሞንሲኞር ሲሞን ፔሬራ ጆርጅ ናቫስ በተባለ የዕደ ጥበብ ባለሙያ አማካኝነት በካቴድራሉ የፊተኛው ገጽታ ከላይ የምትታየውን የእመቤታችንን ድንግል ማርያም መንፈሳዊ ሐውልት እንዲታነጽ አድርጓል። ይኸው የዕደ ጥበብ ባለሙያ በካቴድራሉ ማዕከላዊ መተላለፊያ ያሉትን የ12ቱን ደቀ መዛሙርት ሐውልትና የአንበሳውን ሐውልት እንዲያንጻል። ከዚህም በተጨማሪ የእኙን ጳጳስ ሞንሲኞር ሲሞን ፔሬራ ማረፊያ ስፍራ ላይ የሚታየውን የኢየሱስ ክርስቶስ ሐውልትና በካቴድራሉ የሚገኙ በርካታ የዕደ ጥበብ ስራዎችን ሰርቷል። የሊዮን ካቴድራል የታችኛው ክፍል በርካታ ሰዎች ማረፋቸው ሲነገር በተለይም የካቴድራሉን ግንባታና የጥገና ስራዎች ለሚደግፉ ከበታቹ የማረፍ እድልን ይሰጣቸዋል። በካቴድራሉ የታችኛው ክፍል በአጠቃላይ 27 ሰዎች ሲያርፉ ከነዚህ መካከል 10 ጳጳሳት፣
5 ካህናት፣ በኒካራጓ የነጻነት እንቅስቃሴ የተሳተፈ ቁልፍ መሪ፣ 3 ገጣሚዎች፣ ሙዚቀኛ፣ 6 ታዋቂ ሰዎችና አንድ በባርነት የኖርና በኋላም የቅድስና ማዕረግን ያገኘ ሰው ይገኛሉ። በሊዮን ካቴድራል ካረፉ ሰዎች መካከልም ለአብነት ያህል በአገሪቷ የነጻነት እንቅስቃሴ ቁልፍ ስራ እንደሰራ የሚነገርለት ፈላስፋው፣ የህግ ባለሙያው፣ የሰብአዊነት ተሟጋቹና ገጣሚው ሚጌል ላሪያናጋ፣ 3ቱ ገጣሚዎች በ20ኛው ክፍለ ዘመን የስፔንኛ ቋንቋ ስነ ጽሑፍ እንቅስቃሴ ላይ ከፍተኛ ተጽዕኖ ያደረገው ሩበን ዳሪዮ፣ ሌላኛው ገጣሚ ሳልሞን ዴላ ሲልቫና ከሩበን ዳሪዮ ጋር በመሆን በኒካራጓ ሁለተኛው በጣም አስፈላጊ ገጣሚ የሚባለው አልፎንሶ ኮርቴስ ይገኙበታል። ከዚህም በተጨማሪ በኒካራጓ ከሚገኙ የሙዚቃ አቀናባሪዎች ተርታ የሚጠቀሰው ሙዚቃ አቀናባሪው ኦሴ ዴላ ክሩዝ ሜና፣ የህክምና ባለሙያው ሉዊስ ኤች ዴባይልና ባለቤቱ እንዲሁም ፕሮፌሰር ኤድጋርዶ ቡይትራጎ በዚሁ ካቴድራል አርፈዋል። የሊዮን የመጀመሪያውና የኒካራጓ አገር ጳጳስ ሞንሲኞር ሲሞን ፔሬራ፣ ብፁዕ አቡነ ካስቴሎና ክቡር አባ ማርሲሊኖ ኤሪያስ በሊዮን ካቴድራል አርፈዋል። ሌሎችም በሊዮን አገረ ስብከት ያገለገሉ ብፁዓን ጳጳሳት እንዲሁ በዚሁ ካቴድራል አርፈዋል። የሊዮን ካቴድራል በኒካራጓ ሀገር ከሚገኙ ታሪካዊ ስፍራዎች በሶስተኛነት የተመዘገበ ነው። ከዚህም ባሻገር ባሳለፈው ታሪክ በአስራር ወቅት ጥቅም ላይ ባሉ በርካታ የስነ ህንጻ ንድፎችና በኒካራጓ ባህል ውስጥ ባለው ጠቀሜታ በዓለም ቅርስ ጥናትና ጥበቃ ተቋም ዩኔስኮ በፈረንጆቹ 2011 በዓለም ቅርስነት በመመዝገብ በአገሪቷ በቅርስነት የተመዘገበ ሁለተኛው ለመሆን ችሏል። በአሁኑ ጊዜም በየዓመቱ በርካታ ነጋዴያን ለጉብኝት ወደዚሁ ካቴድራል ይመጣሉ። የሊዮን ካቴድራል በአሁኑ ጊዜ በኒካራጓ አገር ከሚገኙ ቀደምት አገረ ስብከቶች አንዱ በሆነው የሊዮን አገረ ስብከት መቀመጫ ከመሆን ባሻገር የቤተክርስቲያን ምስጢራትን አገልግሎትም እንዲሁ ለምዕመናን እየሰጠ የሚገኝ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቄንት ተመልካቾቻችን በዛሬው ዓለም አቀፍ የቤተክርስቲያን ቄንታችን በመካከለኛው አሜሪካ ከሚገኙ በብርሃን ካሸበረቁ ካቴድራሎች ተርታ ስለሚመደበው በቀጠናውም ከሚገኙ ቀደምት አገረ ስብከቶች ውስጥ አንዱ በሆነው የኒካራጓ ሊዮን አገረ ስብከት መቀመጫ ስለሆነው በዩኔስኮም ዘንድ በቅርስነት ስለተመዘገቡና በርካታ የመሬት መንቀጥቀጦች እንዲሁም ጦርነቶችን በማለፍ በአሁኑ ጊዜ ለምዕመናን የቤተክርስቲያን ምስጢራትን በመስጠት ላይ ስለሚገኘው በሌላ ስሙም የፍልሰቷ እመቤታችን ካቴድራል ስለሚባለው የሊዮን ካቴድራል ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተክርስቲያን ቅኝት እስከምንገናኝ ቸር ያቆየን እያልን በዚሁ ተሰናበትን።